የዓለማችን ረጅሙ መኪና በድንቃ ድንቅ መዝገብ ላይ ስሙን ማስፈሩ ነው የተነገረው። በ26 ጎማዎች የሚንቀሳቀሰው የዓለማችን ረጅሙ መኪና ተብሎ ተመዝግቧል። በአንድ ጊዜ 75 ሰዎችን ማንቀሳቀስ እንደሚችልም ጭምር ነው የተነገረው። እንግዲህ ይህ መኪና በጎማ ብዛቱ ነው በይበልጥ ግን ያው 70 ሰው ሌሎች ባሶች ይይዛሉ። ግን ይሄ በ26 ጎማዎች ነው ያሉት ማለት ነው። መኪናው ከትራንስፖርት ባለፈም የመዋኛ ገንዳ አለው በነገራችን ላይ። እንደዚሁም አነስተኛ የጎልፍ ሜዳ እና አነስተኛ የሄሊኮፕተር ማሳረፊያ እንዳለው ጭምር ተነግጿል። እንደምትመለከቱት መኪናው በጣም ግዙፍ ነው። መልካም ቆይታ። የዓለማችን ረጅሙ መኪና በድንቃ ድንቅ መዝገብ ላይ ስሙን ማስፈሩ ነው የተነገረው። በ26 ጎማዎች የሚንቀሳቀሰው የዓለማችን ረጅሙ መኪና ተብሎ ተመዝግቧል። በአንድ ጊዜ 75 ሰዎችን ማንቀሳቀስ እንደሚችልም ጭምር ነው የተነገረው። እንግዲህ ይህ መኪና በጎማ ብዛቱ ነው በይበልጥ ግን ያው 70 ሰው ሌሎች ባሶች ይይዛሉ። ግን ይሄ በ26 ጎማዎች ነው ያሉት ማለት ነው። መኪናው ከትራንስፖርት ባለፈም የመዋኛ ገንዳ አለው በነገራችን ላይ። እንደዚሁም አነስተኛ የጎልፍ ሜዳ እና አነስተኛ የሄሊኮፕተር ማሳረፊያ እንዳለው ጭምር ተነግጿል። እንደምትመለከቱት መኪናው በጣም ግዙፍ ነው። መልካም ቆይታ።